ማይክል ካሪክ ስላመጣቸው አንዳንድ ልዩነቶች ደግሞ እናንሳ። ትላንት ከትልቁ ድላችሁ በኋላ የማንቸስተር ዩናይትድ ደጋፊዎች ከሲቲም ከአርሰናልም ጨዋታ በኋላ ካገኛችሁት ድል በኋላ እያነሳን ነበር። በእርግጥ ግን አንዳንዶቹ ነጥቦች ላይ የበለጠ ለማጉላት ነው። ያው ዩናይትድ ከአሌክስ ፈርጉሰን መልቀቅ በኋላ ውጤታማ አመታት አልነበሩም በብዙ መለኪያ፣ በተለይ በሰር አሌክስ ዘመን ከነበረው ጋር ካነጻጽር ነው። ግን አንዳንዶቹ አሰልጣኞች ባይሳካላቸው እንኳን በጠቅሉ የስራ ግምገማ ስታደርጉ ሪቪው ስታደርጉ ባይሳካላቸው እንኳን ግን ማይረሱ ሞመንቶች ግን አሏቸው። ለምሳሌ ጆዜ ሞሪኞ ዋንጫዎች አሸንፈዋል፣ ዩሮፓ ሊግ አሸንፈዋል፣ ሊግ ካፕ አሸንፈዋል፣ በኤቲሃድ አሸንፈዋል፣ በኤምሬትስ አሸንፈዋል፣ እንደዚህ በኦልድ ትራፎርድም ሊቨርፑልን አሸንፈዋል። እነዚህ አሰልጣኙ ሃይ ፖይንትስ ናቸው። ኤሪክ ቴንሃግ ዋንጫዎች ወስደዋል፣ ማንቸስተር ሲቲን በማሸነፍ ጭምር ሊግ ካፕም አሸንፈዋል እንደዚሁ። ግን ለምሳሌ ማንቸስተር ሲቲንም አርሰናልንም አሸንፈው ያውቃሉ፣ ሊቨርፑልንም አይ ቲንክ። ሩበን አሞሪምም እንደዚሁ። የሩበን አሞሪም በማንቸስተር ዩናይትድ ያለፈው 50 ዓመት የአሰልጣኝነት ታሪክ ውጤትን ብቻ ነጥለን ካየን በጣም አነስተኛው የውጤት ስኬት ያለው አሰልጣኝ ነው። ግን ሞመንቶች አልነበሩትም ማለት አይደለም። በተለይ ባለፈው ዓመት በዩሮፓ ሊግ በነበራቸው ጉዞ ያ የሊዮንን ጨዋታ ምትረሱት አይመስለኝም ብዙ የማንቸስተር ዩናይትድ ደጋፊዎች። እሱ ብቻ ሳይሆን በዚህ ዓመት ደግሞ በአንፊልድ አሸንፏል፣ አምና በኤቲሃድ አሸንፏል። እና ሁልጊዜም ሶልሻም እዚህ ውስጥ መጠቀስ አለበት። ኦሌ ጉናር ሶልሻም ብዙ ትልልቅ ጨዋታዎች ላይ በለስ ይቀናው ነበር፣ ትልልቅ ጨዋታዎች ያሸንፍ ነበር። ሲመጣ በተለይ መጀመሪያዎቹን 19 ጨዋታዎች አድርጎ 14 አሸነፈ አይደለም። ከ14ቱ መካከል የተወሰኑት በጣም ትልልቅ ድሎች ናቸው። በፓሪስ ሳን ጀርማ ሜዳ ላይ ፓርክ ደ ፕራንስ አሸንፎ ማለፍን ጭምር ሩብ ፍጻሜ የተጓዙበት ማለት ነው። እንዲህ አይነት ብዙ ድሎችም ደግሞ ነበሩት። ማይክል ካሪክ የእነዚህን አሰልጣኞች ያህል ረዘም ያለ ጊዜ በንጽጽር የሚቆይ ከሆነ እነዚህ በ9 በ8 ቀናት ልዩነት ያገኛቸው ሁለት ድሎቹ ብቻቸውን የሚጠቀሱለት ይሆናሉ። እንደ አጋጣሚ ሆኖ እስካሁን ድረስ በማንቸስተር ዩናይትድ አሰልጣኝነት የነዚህን 3 ጨዋታዎች ብቻ ማለት አይደለም፣ ከዚህ በፊትም ለ3 ጨዋታዎች ጊዜ አሰልጣኝ ሆኖ ሰርቷል። ይሄኛው የጊዜ አሰልጣኝነት ኃላፊነት ረዘም ያለ ነው። ያኛው የሽግግር ጊዜ ነው። ከሶልሻ ወደ ራልፍ ራኒክ የተደረገ ሽግግር ነው። ነገሩ ራኒክም ጊዜ አሰልጣኝ ነበሩ። ስለዚህ ጊዜ አሰልጣኙ ቀጥሎ ለመጣ ጊዜ አሰልጣኝ ነው ቦታ ያስረከበው። ግን ምንም ቢሆን ከዚህ በኋላ የዚህ አሰልጣኝ ኃላፊነት እነዚህ ሁለት ድሎቹ ብቻውን የማይክል ካሪክ አሪፍ ሞመንቶች እንላቸዋለን። ቅድም በሌሎቹ አሰልጣኞች ጊዜ ስለነበሩት ሞመንቶች እንደምንጠቅሰው ግን የለወጣቸው አንዳንድ ነገሮች አሉ፣ በግልጽ የሚታዩ አንዳንድ ነገሮች። ለምሳሌ ሩበን አሞሪም ሁለቱን የማንቸስተር ዩናይትድ አማካዮች አሁን በባለፈውም የኦልድ ትራፎርድ ጨዋታ እሁድ ዕለት በኤምሬትስ በተደረገውም ጨዋታ በጣም አስደናቂ የነበሩትን ብሩኖ ፈርናንዴዝ እና ኮቢ ሜይኑን አብረው መጫወት የማይችሉ ናቸው የሚል አረዳድ ነበር። አብረው መጫወት አይችሉም፣ አንደኛው ከሌላኛው ጋር በቀጥታ ለቦታ የሚፎካከር ነው የሚል ማብራሪያ ነበር ይሰጥ የነበረው። ስለዚህ ሁለት ጥልቅ 6 ቁጥሮች አሉት። ኮቢ ሜይኑ ከአንደኛው 6 ቁጥር ቦታ ከፈርናንዴዝ ጋር ነው የሚፎካከረው። አሁን ይሄ በቀጥታ ከስዕሉ ያስወጣዋል ማለት ነው። ከብሩኖ ጋር ተፎካክሮ ቦታውን መውሰድ አይችልም የሚል መልእክት የሚያስተላልፍ ነው። ምክንያቱም ብሩኖ የዩናይትድ አምበል ነው፣ የማንቸስተር ዩናይትድ ምርጡ ተጫዋች ነው፣ በከፍተኛ ርቀት የማንቸስተር ዩናይትድ ምርጡ ተጫዋች ነው። እንዲያ ከሆነ ከሱ ጋር ነው የሚፎካከረው ካላችሁ መልእክቱ የማያወላዳ ነው፣ በቃ አይሰለፍም ማለት ነው። እና አንደኛው አስታውሳለሁ የቅድመ ውድድር ዘመን የዝግጅት ጨዋታ ከማጋ እንዳደረጉ እርግጠኛ አይደለሁም፣ ግን ስቶክሆልም ላይ መሰለኝ ጨዋታ የተደረገው ስዊድን ላይ እና ኮቢ ሜኑን በተመለከተ ከጨዋታው በኋላ ሲሰጥ አንድ ስፔሲፊክ ነጥብ አነሳ። ሰፊ የሜዳ ስፍራ የመከላከል ችግር አለበት፣ በቂ አካላዊ ቅልጥፍና የለውም። እዛ ላይ ነው እየሰራን ያለ ነው። ያው እንደሰማነው ከሩበን አሞሪም ቅጥር በኋላ ለተጫዋቹም በግል በተደጋጋሚ ይህንን ጉዳይ በተመለከተ ያሳስበው ስለነበር የአፐር ቦዲ ፊትነስ ላይ ብዙ ያተኩር ነበር። በደንብ ጠንካራ ለመሆን ምናምን አተኩሮ የተናጠል ልምምድ፣ የግል ልምምዶች ከጠቅላላው የቡድን ልምምድ ውጪ ይሰራ ነበር። ግን ያ ለአሰልጣኙ የሚያረካ አልነበር። ማላጫ ቦታው በአትሌቲሲዝም ምክንያት ነው የሚል ምክንያት ነበር ይሰጥ የነበረው አሰልጣኙ። እኔ ምለው
ፎርሜሽን ብቻውን ግብ አይደለም። በ3-4-2-1 መጫወት ብቻውን ግብ ሊሆን አይገባውም። በራሱ የሆነ የምታሳኩት የጨዋታ ስታይል አለ ወይም ውጤት አለ። አሰልጣኞች የሚዳኙት በውጤታቸው ነው። ያንን ውጤት ለማሳካት ደግሞ ለዛ ሲስተም የሚሆኑ ተጫዋቾች ያስፈልጋሉ፣ ወይም ለተጫዋቾች የሚሆን ሲስተም ዲዛይን ማድረግ ያስፈልጋል። 25 ተጫዋች አትለውጡ እና ማንቸስተር ዩናይትድ ለነዚህ ተጫዋቾች የሚሆን ሲስተም ለማበጀት ፈቃደኛ የሆነ አሰልጣኝ አልነበረው። ስለዚህ እንደ ኮቢ ሜኑ አይነት በጣም ባለ ተሰጥኦ ተጫዋች በአንድ በሁለት የኳስ ንክኪዎቹ አይታችሁ ይሄስ ባለ ተሰጥኦ በተሰጥኦ የታደለ ነው የምትሉት አይነት ተጫዋች ነው። የእግር ኳስ ሊቅ መሆን አይፈልግም። ያንን ለማወቅ ግን አንድ ምክንያት አለው። አይ ቲንክ ጠንካራ ምክንያት አለው። ምን እንደሆነ አላውቅም፣ ግን የሚያቀርበው ምክንያት በቃ ከሁለቱ 6 ቁጥሩ ቦታዎች ለአንዱ ነው የሚፎካከረው ከብሩኖ ጋር በቀጥታ ማለት ለኔ በቀጥታ ለማንቸስተር ዩናይትድ ጨዋታ አይጀምርም የሚል ጠንካራ መልእክት ማስተላለፍ እና እንዲያውም በጃንዋሪ ዝውውር ጊዜ እየደረሰ በነበረበት ጊዜ ምንም ችግር የለውም ቢሮ ይምጣና ያነጋግረኝ መልቀቅ የሚፈልግ ከሆነ የሚል አስተያየት ሁሉ ሰጥቶ ነበር። የማቆየት ብዙ አፒታይትም አልነበረው። ግን እንዲያው የሁለት ጨዋታ ሳምፕል ስለሆነ አንዳንድ ጊዜ ሁለት ጨዋታ ብቻ ሲሆን ምንድነው እና ድሎቹ ትልልቅ ሲሆኑ እንትን አለው ግነት ዩፎሪያ ምናምን ይኖረዋል እና ያለንም ሳምፕል በጣም ትንሽ ስለሆነ ከዚህ ወደዚህ መጣ የሚለው ነገር በጣም በተሟላና ሰፊ ናሙና ባለው ማስረጃ ልናቀርበው አንችልም። ግን ሁለቱን ጨዋታዎች ብቻ ግን ከቀደመው ጋር ምን አይነት ልዩነት አላቸው ለሚል ለማጣቀሻነት ግን ልንጠቀምባቸው እንችላለን። ለምሳሌ አትሌቲሲዝም ወይም ብዙ መሮጥ በአካላዊ ቅልጥፍና ችግር ነበረበት የማንቸስተር ዩናይትድ አማካይ ክፍል። ኮቢ የባሳ ያደርገው ካሰሚሮ በ34 ዓመቱ ብሩኖ ያለ ቦታው በ31 ዓመቱ ተደምሮ 65 ዓመት ይሆናል የሁለቱ ተጫዋቾች እድሜ። ወጣቶች አፍላዎች አይደሉም። ብሩኖ ደግሞ ድሮም ቢሆን የተጋጣሚ ቡድንን ተጫዋች ጥላ እየተከተለ ሜዳ ሙሉ ሊሮጥ አይችልም። ባህሪው አይደለም እሱ። አትሌቲሲዝም እሱ ከሆነ እንደዚህ አይነት አትሌቲሲዝም በ28 ዓመቱም የነበረው አይመስለኝም። ግን ከሁለቱ አያንስም። እሱን ብቻ ከወሰድን እንደው አካላዊ ቅልጥፍናን በተመለከተው ይሄም ቅልጥፍና ስል ብዙ መሮጥን ማለት ነው፣ ብዙ የሜዳ ስፍራ መሸፈንን ማለት ነው። በሁለቱም ጨዋታዎች ከማንቸስተር ዩናይትድ ተጫዋቾች መካከል ብዙ ኪሎ ሜትር የሮጠው ኮቢ ሜኑ ከአርሰናል ጋር 11.2 ኪሎ ሜትር ነው የሮጠው። ለኔ ለምሳሌ 55ኛው ደቂቃ ላይ ሚኬል አርቴታ ሁለቱን ማርቲኖች ያስወጣ አማካዮች ናቸው አይደል? ማርቲን ኦዴጋርድና ማርቲን ዙቢሜንዲ በቃ የአማካይ ክፍሉን መቆጣጠር አልቻሉም። እና ብሩኖ ካሰሚሮ እና ኮቢ ሜኑ የነበሩበት ነው የአማካይ ክፍል መቆጣጠር አልቻሉም። መልእክት ማስተላለፊያ ነው ያ የቅያሬው ውሳኔ። ግን እንዲያውም የኮቢ ሜኑ መጀመር ለብሩኖ ፈርናንዴዝ የበለጠ ነጻነት የሚሰጥ ፕላትፎርም ሆነ። አንዳንዱ ነገር በቃ ምስል ውስጥ ያልነበረን ተጫዋች ወደ ምስሉ ማካተት ማለት ነው፣ ወደ መጀመሪያ 11 ማምጣት ማለት ነው። በዚህ ውድድር ዘመን አንድም የፕሪሚየር ሊግ ጨዋታ አልጀመረም። እኔ ምንም አይነት ስፖርታዊ ጀስቲፊኬሽን ላገኝ አልችልም። የኮቢ ሜኑን ከሜይ በኋላ ባሉ ጨዋታዎች አንድም የፕሪሚየር ሊግ ጨዋታ ላለመጀመር የሚሆን በቂ ጀስቲፊኬሽን ማግኘት አልቻለም። ሁሉም ደግሞ ብር አልነበረ። ዩናይትድ የፕሪሚየር ሊግ መሪ ሆኖ ይሄንን የመሰለ ባላንስድ የሆነ ፕሪሚየር ሊጉን የተቆጣጠረ ቡድን እንዳላፈርስ የምትሉት አይደለም። በጣም መጥፎ ደግሞ ሰሞናት ይመጣል። ዩናይትድ 2 3 4 ተከታታይ ጨዋታ የሚያሸንፍ አልነበረም። የታወቀ ነው። ይሄ የሆነ ነገር ኤክስፐሪመንት ላለማድረግ የሚከለክል አሁንማ እዚህ ላይ ጨፈን ማለት አልችልም፣ የውጤት አስተማማኝነቱ ለአደጋ ማጋለጥ አልችልም የሚያስብል ግትርነትን ልረዳ ያስቸግረኛል። እኔ እንግዲህ እንደ ተራ ተመልካች እንደ ሌማን ማለት ሲመጣ ተጫዋቹ ያመጣው ልዩነት በግልጽ የሚታይ ነው። እኔ ትላንት ሳነሳ እንደነበረው ስለ ኮቢ ሜኑ በሩበን አሞሪም አይመስለኝም ለጠቅላላው ሰው ማብራሪያ የሚሰጠው። ኮቢ ሜኑን የማየት እድል ነበረ፣ እናውቀዋለን። የማንቸስተር ዩናይትድ ዋናው ቡድን ሰብሮ ከመጣበት ጊዜ ጀምሮ እና ወደ እንግሊዝ ብሔራዊ ቡድንም የአውሮፓ ዋንጫ ፍጻሜ ላይ ያልሞከረው ነገር አልነበረም። ጋሬት ሳውዝጌት 2024 የአውሮፓ ዋንጫ ላይ መጀመሪያ ራይስን ከትሬንት ጋር ቀጥሎ ከኮነር ጋላገር ጋር እንግሊዝ አሏት የተባሉትን the finest የሚባሉትን ሁሉ ተጠቅሟል። ካልሆነም እና 18 ዓመቱ ኮቢ ሜኑ ነው ከዛ በኋላ የእንግሊዝ ብሔራዊ ቡድን አንጸባራቂ ኮከብ የነበረው እስከ ፍጻሜ ድረስ የተጫወተው። እናውቀዋለን ጥሩ ተጫዋች እንደነበር፣ አዲስ ነገር አይደለም። ደግሞ የዩናይትድ ልጅ ነው። በስቶክፖርት ነው የተወለደው። የማንቸስተር ሲቲ ስትሮንግ ሆልድ የሚባል እነ ፎደን የተወለዱበት እዛ አካባቢ ያሉት እዛ የማንቸስተር
ከተማ አካባቢ ያሉት አብዛኞቹ ሰዎች የሲቲ ደጋፊዎች ናቸው። ልጁ ግን ማንኪዩኒያን ነው፣ ደንበኛ ማንቸስተር ዩናይትድ ደጋፊ ነው። ማንኪዩኒያን ሁሉም የሲቲ ሰው የከተማው ተወላጅ የሚሰራ ቢሆን አሁን በቀደምም ማቴዎስ ኩኛ ላስቆጠረው ጎል እንደ አሲስት አልቆጥርለትም፣ ልዩ ጎል ስለሆነ አሲስት ነው ኦፍ ኮርስ ይመዘገባል አሲስት ተብሎ፣ ግን አብዛኛውን ስራ የሰራው ማቴዎስ ኩኛ ስለሆነ ጎሉን ያስቆጠረበት ቴክኒክ በጣም ግሩም ስለነበር የሰጠው አሲስት ላይ ያስብል ይችላል። ግን ከአሲስቱ በፊት የነበረውን የተወሰነ በምስል ሪዋይንድ አድርጋችሁ ብታዩት አንድን የአርሰናል ተጫዋች በሎጪ ያለፈበት በጠባብ ቦታ የነበረው ችሎታ ምንድነው አሮጋንስ ኦፍ ታይም የሚሉት ነገር አለ እነሱ። ለኛ ነገሩ ሁሉ የተዋከበ ነው፣ ሩጫ ያለበት ነው፣ ፕሪሚየር ሊግ ነው፣ የሃይ ኢንቴንሲቲ እግር ኳስ የሚደረገው ነው። እዛ መሀል ሰፊ ሰዓት ያላቸው የሚመስሉ ተጫዋቾች አሉ። ይሄንን አሮጋንስ ኦፍ ታይም ይሉታል። ያ አይነት አሮጋንስ ኦፍ ታይም ያለው ተጫዋች ነው። ስለሱ ተጠቀምበታል ይሄንን ነገር ብዙ ጊዜ። ያንን ወልቭስ ላይ ያስቆጠረው ጎልም እንዲህ አይነት መልእክት ያስተላልፋል። አሁን ተጫውቶ የማያውቅ ተጫዋች ነው፣ ጨዋታ ጀምሮ የማያውቅ ተጫዋች ነው። ማንቸስተር ዩናይትድ አስተማማኝ የሚመስል መሪነት ሲኖረው ብቻ የሚገባ ነው። ግን ዩናይትድ ብዙ ጊዜ አስተማማኝ መሪነት አልነበረውም። ስለዚህ ብዙ አይተሰለፍም ማለት ነው። ካሪክ ያደረገው አንደኛው ነገር ዋናው የፎርሜሽን ለውጥ ነው። ከሱ በፊት ዳረን ፍሌቸርም ጀምሮት ነበር። የፎርሜሽኑ ለውጥ ብቻ እድል የሚሰጣቸው ተጫዋቾች አሉ። አሁን ዩናይትድ በሁለት አማካይ ነበር የሚጫወተው፣ በሶስት አማካይ ሆነ። ብሩኖ 10 ቁጥር ሆነ። ግን ደግሞ በቀደም ሳነሳ እንደነበረው ሁለቱም ተመሳሳይ 11 ተጫዋቾች ነው የተጠቀመው ከሲቲና ከአርሰናል ጋር የ10 ተጫዋቾችን ቦታ ቀይሯል። ከ11ዱ የ10 ተጫዋቾችን ቦታ ቀይሯል። አንደኛው ግብ ጠባቂ ስለሆነ ምንም ልታደርጉት አትችሉም። ሎክሾ ለምሳሌ መሀል ተከላካይ ነበር በአሰልጣኝ ሩበን አሞሪም ሲስተም፣ የግራ መስመር ተከላካይ ሆነ። እድሜውን ሙሉ የተጫወተበት ቦታ ላይ ተጫዋቾቹ ምርጥ ብቃታቸውን ማሳየት የሚችሉበትን ናቹራል በሆነ ተፈጥሯዊ በሆነ ቦታቸው ማጫወት ጀመረ። አሁን አንዳንዱ ነገር ሌላ ሀገር ሊግ ላይ በጣም ሆኖላችሁ ስትመጡ ይዞት የሚመጣው አንድ ኢጎ አለ እና ያ ኢጎ ደግሞ ዶግማዊነትን ይወልዳል። ዶግማዊነት ዶግማቲዝም ነበረው አሰልጣኙ። ያንን ዶግማቲክ ፍላጎት ለማሟላት ተጫዋቾች ባይመቻቸው እንኳን እዛ ቦታ ላይ ያጫውታቸዋል። ግልጽ የሚሆን እድገት እያየንባቸው እንኳን ባይሆን ተጫዋቾቹን ያጫውታቸዋል። እዛ ቦታ ላይ እየሰራ አይደለም፣ ክሊርሊ መሻሻል ነበረው ከአምናው አንጻር ልትሉኝ ትችላላችሁ። አዎ፣ ግን ዩናይትድ በዚህ ዓመት አንድ ውድድር ላይ ብቻ ነው እየተወዳደረ ያለው። ኦልሞስት በግሪምስቢ ነው በጊዜ የወጣው እና ከዛ በላይ መሻሻል መኖር ነበረበት በእኔ ያረዳድ። ውጤቱን ተውት፣ ፐርፎርማንሱ አንዳንድ ደህና ፐርፎርማንስ ነበር። አዎ፣ ግን አንዳንድ በጣም ጨለማ ደግሞ ጊዜም ነበር። ለተጫዋቾች ኮምፎርታብል የሆነ ሮል መስጠት። ካሰሚሮ የሪያል ማድሪድ ምርጥ ተጫዋች የነበረው በሶስት አማካዮች ሲስተም ነው። አጠገቡ ሉካ ሞድሪችና ቶኒ ክሩስ አይነት ተጫዋቾች ኖረው ነው። ለካሰሚሮ የበለጠ የተመቸው ሁኔታ ከሁለት አማካዮች ጋር መጫወት ነው። አሁን ብሩኖ እና ሜኑ የካሰሚሮና የሞድሪች አይነት ተጫዋቾች ላይ ሆኑ ይችላሉ፣ ግን የሶስት አማካዮች ሲስተም። ሉክ ሾ ደህና ነበር በግራ የመሃል ተከላካይነት፣ በግራ የሶስት ተከላካዮች ሲስተም ውስጥ ግን በጣም አሪፍ ፉልባክ የሆነው ቴንሃግ አንድ ጊዜ ባይጎዳ ኖሮ የአውሮፓ ምርጡ ፉልባክ ይሆን ነበር የሚል አስተያየት ሰጥተዋል። በጣም አሪፍ የነበረው በግራ ፉልባክነት ነው። ይሄ ለሁሉም ተጫዋቾች ይሰራል። አማድ በዊንግ ባክነት ለክፉ አይሰጣቸው፣ ግን በጣም ጥሩ የሚጫወተው ልክ ለኮት ዲቯር ሲጫወት የነበረው አይነት የክሬቲቭ ፍሪደም ሲኖረው በበለጠ ወደፊት ተጠግቶ ሲጫወት እንጂ ድርብ የመከላከል ኃላፊነት ሲሰጠው አይደለም። ስለዚህ ለአንዳንድ ተጫዋቾች በጣም ሴንሰብል የሆነ ውሳኔ የሆነ አይነት እኮ ከታች ከከርሰ ምድር የተለየ ማዕድን እንደማውጣት አይነት ውስብስብነት ወይ ኒውክሌር ፊዚክስ ምናምን አይደለም ያደረገው። አንዳንዶቹ ነገሮች በቃ እናንተም ብትሆኑ የምታደርጓቸውን የኮመን ሴንስ ነገሮች ነው ያደረገው። ዩናይትድ ያጣው ያንን ኮመን ሴንስ ነው ቀድሞ በነበረው አሰልጣኝ ስር። በዚህ መሀል ግን አንድ ያስተዋል ነው የሚመስለኝ ነገር የምልመላው ጉዳይ ነው። ብዙ ሰዎች የማንቸስተር ዩናይትድን ስብስብ አንዳንድ ጊዜ አንዳንዱን ስብስብ የአሰልጣኙ ሁኔታ ወይ ያነሳዋል፣ ቫሊዩን ኢንክሪመንት ያደርገዋል፣ ወይ አንዳንድ ጊዜ ዲፕሪሺየት ያደርገዋል። እያንዳንዱ ማንቸስተር ዩናይትድ ያስፈረመው ተጫዋች በፈረመበት ጊዜ ይሄ ለማንቸስተር ዩናይትድ አይሆንም ያላችሁት ብዙ ተጫዋች ያለ አይመስለኝም። በአመታት ውስጥ ማለት ነው። አሁን
ከአርሰናል ጋር የጀመረው ከሲቲ ጋር የጀመረው በዚህ ውድድር ዘመን የነበረው አምና የነበረው ስብስብ በአንድ የዝውውር ጊዜ ብቻ የተዋቀረ አይደለም። አመታት የፈጀ ረጅም የምልመላ ጊዜ የፈጀ ነው። ዩናይትድ እንደ ሊቨርፑል፣ እንደ ሲቲ፣ በቅርብ ጊዜ እንደ አርሰናል አይነት በጣም አድቫንስድ ዴታ እየተጠቀመ ባይሆንም ነገር ግን ሁለት ነገሮች በዩናይትድ ውስጥ ተጫዋቾች እንዳይሳካላቸው ምክንያቶች ነበሩ። አንደኛው የአሰልጣኞቹ ሁኔታ ነው። ሁለተኛው የማንቸስተር ዩናይትድ ኢንቫይሮንመንት ነው። ብዙ ጊዜ እናነሳዋለን። ይሄ ግን እንደ ተጫዋቾች መጥፎ አይደሉም። በተለይ ግን ከኢኒዮስ መምጣት በኋላ የምናያቸው አንዳንድ መሻሻሎች አሉ። በጠቅላላው ኢኒዮስ ጋራ ከግሌዘርም ባሰ የተባለባቸው ጊዜያት መኖራቸው እንደተጠበቀ ሆኖ ከግሌዘር ቤተሰቦች ውሳኔዎችም የባሰ ነው ይሄስ የተባለባቸው ጊዜያት ነበሩ። ግን ምልመላውን በተመለከተ ግን መቼስ አንድ ትልቅ ሪቡት ተደርጓል። እየሰራ ቢሆንም ባይሆንም አንዳንዶቹ በኃላፊነታቸው የሌሉ ቢሆንም እንደ ሰር ዴቭ ብሬልስፎርድ አይነቶቹ ሰዎች ዳና ሾርዝ ወዲያው መጡ፣ ወዲያው ሄዱ። 5 ወር ብቻ ቆይተው እንዲህ አይነት ለውጦች ግራ የሚያጋቡ ውሳኔዎች ነበሩ። ቴንሃግን ለማቆየት መጀመሪያ የተወሰነበት በማመንታት የተደረገ ውሳኔም፣ ከዛ ቴንሃግን ለማሰናበት የተደረገ ውሳኔም፣ ቴንሃግን እንደማያዛልቁ እየታወቀ የተደረገው የዝውውር ድጋፍም የሚያጠያይቁ ውሳኔዎች ነበሯቸው። ግን አንድ ክሬዲት መውሰድ ያለባቸው የማንቸስተር ዩናይትድ ዝውውሮች ውጤታማነት ነው። በኢኒዮስ በተለይ አሁን ካለፈው ጃንዋሪ ጀምሮ ያለው ካያችሁ ባለፈው ጃንዋሪ ላይ ያመጡት ፓትሪክ ዶርጉ ጊዜ ቢፈጅም ሰሞኑን ግን በጣም ጥሩ ተጫዋች እንደሆነ እያሳየ ነው። ሲቲ ላይ አርሰናል ላይ ጎል ማስቆጠሩ ብቻ ሳይሆን ፐርፎርማንሱ በጠቅላላው በተለይ በትክክለኛው ሴትአፕ የሚጫወት ከሆነ ጥሩ ተጫዋች ነው። በዛው ጃንዋሪ የዝውውር ጊዜ ኤደን ሄቨንን አምጥተዋል 1.5 ምናምን ከፍለው ከአርሰናል ከነፃ ብዙ ሩቅ አይደለም ለነሱ 1.5 ሚሊዮን። ቺዶቢ የሚባል ወጣትም ከአርሰናል ወስደዋል በተመሳሳይ ጊዜ። የሱን ሁኔታ ወደፊት ነው የምናውቀው። አሁን ባለፈው የዝውውር ጊዜ ደግሞ ሴነ ሎመንስ መጣ። አሁን የደፋር ውሳኔ ይመስለኛል። አንድ በቤልጅየም ሊግ ሊያውም ከቤልጅየም ትልልቆቹ ክለቦች ለአንዱ ለማይጫወት ለሮያል አንትወርፕ ለሚጫወት ግብ ጠባቂ ነው ማንቸስተር ዩናይትድ ተጫዋቹን ያስፈረመው የበለጠ አድቫንስድ ዴታ በመጠቀም የበለጠ ሰር ጂም ራትክሊፍ ማንቸስተር ዩናይትድማ ምንም እኮ የኤሊት የዴታ ዲፓርትመንት የለውም የሚል አሴት ነበር የሰጡት ያን ጊዜ። ግን ቢያንስ ይሄ ዝውውር የዴታ ዝውውር ምንም ጥያቄ የለውም እና ሰርቷል ከሞላ ጎደል። ደግሞ ምንድነው የሚሻሻልበት እድል አለው። ወጣት ግብ ጠባቂ አይደለም፣ ግን እኔ ቴምፐርመንቱ ጥሩ ነው ላለው አንዳንድ ስህተቶች ሰርቷል አንዳንድ ጨዋታዎች ላይ። ግን በሀያዎቹ መጀመሪያ ያለ ግብ ጠባቂ ተሰርቶ ያለቀ አይሆንም። ቼልሲ እኮ ከቤልጅየም ግብ ጠባቂ አመጣ መጀመሪያ እና ወዲያው ለፕሪሚየር ሊግ ዝግጁ ስላልነበር ለአትሌቲኮ ማድሪድ ነው የሰጡት። እዛ ከአውሮፓ ምርጥ ግብ ጠባቂዎች አንዱ ሆኖ መጣ ቲቦ ኮርቷ። እንደዚህ አይነት የሽግግር ጊዜ አላገኘም ይሄ ግብ ጠባቂ። ያልተረጋጋ ቡድን ውስጥ ብዙ ሽግግር ውስጥ ያለ ቡድን ውስጥ ነው የመጣው። ሴነ ሎመንስ ለማንቸስተር ዩናይትድ ፈረመ ሲባል ነው ብዙ ሰው ያወቀው። ስሙ የሚታወቅ ስም አልነበረም። ለማንቸስተር ዩናይትድ እስኪፈርም ድረስ ለቤልጅየም ብሔራዊ ቡድን አንድም ጨዋታ አላደረገም። የቤልጅየም 4ኛ ግብ ጠባቂ ነው የነበረው። እኔ የተጫዋቹ ብቃት ብቻ ሳይሆን የምልመላውን ባህሪ ብዙ ትልልቅ ቡድኖች የሚያደርጉት አይደለም እና ይሄ በጣም ጥሩ ዝውውር ይመስላል። የምቤሞ ጉዳይ ግልጽ ነው። ከተሳኩ የፕሪሚየር ሊግ ዝውውሮች መካከል አንደኛው ነው። ባለፉት 2 ትልልቅ ድሎቻቸው በሁለቱም ጨዋታዎች ጎል አስቆጥሯል። የማንቸስተር ዩናይትድ የዚህ ውድድር ዘመን ከፍተኛ ጎል አስቆጣሪም ነው። ማቴዎስ ኩኛም እንደዚሁ ባለፈው የሲቲ ሁለቱም ጨዋታ ላይ የተቀየረ ገብቶ ነው የተጫወተው። ግን የማቴዎስ ኩኛ የማንቸስተር ሲቲ ጨዋታ ላይ የነበረው ኮንትሪቢዩሽን የዶርጉ ጎል ሲቆጠር አሲስት መስጠት ነው። የአርሰናል ጨዋታ ላይ ያንን ጨዋታ ያሸነፈ ድንቅ ጎል አስቆጥሯል። በአንፊልድ በጣም አስደናቂ ነበር። በአሞሪምም ጊዜ በሌሎችም ጨዋታዎች ያንን ፍላሽ ማየት ይቻል ነበር። የተለየ ተጫዋች የመሆኑን ምልክት ማየት ይቻል ነበር። ይሄም ጥሩ ዝውውር ነው። ምናልባት ጥያቄ ካነሳን የምናነሳው የቤንያሚን ሼሽኮን ጉዳይ ይሆናል። ለኔ አርሊ ነው ሼሽኮን በተመለከተ። አንደኛ የ22 ዓመት አጥቂ ስታመጡ ሬዲ ሜድ አይደለም። አሁኑኑ በቀጥታ እንደመጣ ተጽዕኖ ከሆነ ሰርፕራይዝ ያደርጋቸዋል ኤኪቲኬ። ግን ጊዜ ይፈጃል። በመሀል ተጎርቷል እንደምታስታውሱት። ፕሪሲዝን አልሰራም ከማንቸስተር ዩናይትድ ጋር።
እና የእሱን ሁኔታ እንዳው እንዲህ ነው ለማለት ምናልባት ጊዜ ልንፈልግ እንችላለን። የሌሎቹ ግን የኢኒዮስን የቅርብ ጊዜ ዝውውር ስኬቶች የሚያሳይ ነው። እንደው ስለ ማይክል ካሪክ በቅርብ ጨዋታዎች ከፈጠራቸው ልዩነቶች ባሻገር ይህንን ማንሳት ስለሚያስፈልግ ነው። ተጫዋቾቹ መጥፎ አይደሉም ማለት ነው። መጨረሻ ላይ ግን ደግሞ ለእኔ አሰልጣኝ በጣም ጥሩ አሰልጣኝ ካሪክ ጥሩ አሰልጣኝ ነው፣ ጊዜ ይነግረናል። ግን ምልክቶቹ ጥሩ ናቸው። የተጫዋቾችን ድክመት መሸሸግ የሚችል አሰልጣኝ ነው። ጥሩ አሰልጣኝ የብሩኖን ድክመት ሸሽጎታል። አውት ኦፍ ፖሴሽን ብሩኖ ችግር ነበር ለማንቸስተር ዩናይትድ። ይህንን በጊዜው ማንስቸዋል። የባላጋራ ቡድን ተጫዋቾች ሳይቀሩ አሌክስ ዎቢን ታስታውሳላችሁ? ከፉላም ጋር 1-1 ከተለያዩ በኋላ የማንቸስተር ዩናይትድ ሁለቱን አማካዮች ራውንድን ያደረግናቸዋል፣ ዞር ናቸው እና 4 አማካዮች ተጠቀመ። ወይም ሚኬል ዳምስጋርድ በብሬንፎርድ ጨዋታ ላይ፣ ወይ ፊል ፎደን በሲቲ ጨዋታ፣ በሌሎችም ጨዋታዎች ላይ የማንቸስተር ዩናይትድ ሁለቱ አማካዮች በጭራሽ 3-2 አይደለም 2-2ም ፊዚካሊ ሊቸገሩ ይችላሉ፣ በእድሜያቸውም በፕሮፋይላቸውም ምክንያት። ስለዚህ ብሩኖ ከኳስ ጋር ኤሊት ሆኖ ቢቀጥልም ግን እዛ የፉላም ጨዋታ ላይ በአጠገቡ ነው ያለፈው ኤሚል ስሚዝ ሮ ጎሉን ያስቆጠረው ተጫዋች ጭራሽ አልተቆጣጠረውም። እኔ የብሩኖ ችግር ነው አይደል። ሜሲን አምጥታችሁ የግራ ፉልባክ፣ ሮናልዶን አምጥታችሁ የቀኝ ፉልባክ ብታደርጓቸው የዓለም የምንጊዜ ምርጥ ተጫዋቾች ይሆናሉ እንዴ? ትክክለኛውን ክላይሜት መፈለግ አለባችሁ እኮ ለተጫዋቾቹ አይደለም። ስለዚህ ብሩኖን አመጣና አሰልጣኙ ከሁለቱ 6 ቁጥሮች መካከል አንዱ አደረገው። ከኳስ ጋር በመፍጠር ችሎታው የተለያዩ የፓስ አይነቶችን ማቀበል የሚችል ተጫዋች በመሆኑ ምክንያት የፕሪሚየር ሊግ ቁጥር 1 ፈጣሪ በመሆን ቀጥሏል። ግን የምርጥ ተጫዋቾቻችሁን ማክሲመም የምታገኙት በጣም በሚመቻቸው ቦታ ስታጫውቷቸው። በሁለቱም ጨዋታዎች በጣም አስደናቂ ነበር። የላቀ የሲቲው ጨዋታ ላይ ግሩም ነበር፣ ግን የአርሰናሉም ጨዋታ ላይ በጣም ጥሩ ነበር። አሁን ይሄ ልዩ ፈጠራ አይደለም። እሳትን ለመጀመሪያ ጊዜ እንዳገኙ ሰው አይነት ለየት ያለ ፈጠራ አይደለም። ኮመን ሴንስ ነው። ያንን አጥቶ ነበር ማንቸስተር ዩናይትድ። ከዛ ግን እንዳልኩት ሁሉም ነገር ቀላል እንዳልሆነ የምትረዱት ደግሞ ትላንት ስለነበረው ለአንዳንድ ተጫዋቾች ወሰብሰብ ያለ ኃላፊነት ሰጥቷል። ለአማድ፣ ለዶርጉ፣ ለእምቤሞ አይነቶቹ ደግሞ ሌላ አይነት ወሰብሰብ ያለ ከዚህ በፊት ከተጫወቱበት ቦታው እዛው ተጫውቶ የማያውቁበት ቦታ ባይሆንም ግን ለምሳሌ ዲያጎናል መሮጣቸው፣ እምቤሞ ፌክ ናይን ሆኖ መጫወቱ እነዚህ አዳዲስ ነገሮች ናቸው። የዩናይትድንም ዲኤንኤ መመለስ አንደኛው ነገር ነው። ይሄ አከራካሪ ነው። ዲኤንኤ ምንድን ነው? ሁሉም ትልልቅ ቡድን የሚሸጠው ወይም ትልልቅ ክለብ የሚሸጠው አንድ ሴሊንግ ፖይንት አለ። ዋንጫ ማሸነፍ ነኝ እኔ፣ ተጫዋቾች ከአካዳሚ አውጥቼ ማጎለብትና ወደ ዋናው ቡድን ማድረስ ነኝ እኔ፣ የሆነ ስታይል ያለኝ ነኝ ይላል እና ይሄ የሁሉም ቡድኖች ዲኤንኤ ነው። በእርግጥ ግን ለምሳሌ ማንቸስተር ዩናይትድ ሊጫወት የሞከረበት መንገድ ቀደም ባሉትም አሰልጣኝ በቴንሃግም ከዛ በፊትም የነበሩት አሰልጣኝ የዩናይትድ ዲኤንኤ ሲባል የሀሳቤ ላይ የሚመጣው በፈጣን ማጥቃት የሚጫወት ፈጣን የክንፍ ተጫዋቾች የሚጠቀም ቦልድ የሆነ ገራገር የሆነ ሳይሆን ግን ደፋርነት ያለው አድቬንቸር ያለው ነው ማንቸስተር ዩናይትድ በአሌክስ ፈርጉሰን ዘመን። ከዋንጫ ማሸነፍ በጣም አስደናቂ ስኬቱ ወጣት ተጫዋቾችን ከማጎልበት ስኬቱ በተጨማሪ ስታይልም አለው። እንደ ባርሰሎና አይነት ላይሆን ይችላል፣ ግን ጠንካራ አይደንቲቲ ነበረው። ኢቮልቭ አድርጓል በየጊዜው። ፈርጊ የተለያየ ቡድን ሰርተዋል። የተለያየ ዘመን ስለሆነ የተለያየ ስብስብ ስለሆነ ያ ነው አሰልጣኙንም ኤሊት ያደረጋቸው። ሜቢ የሁልጊዜም ታላቁ አሰልጣኝ የሚያደርጋቸው ያለማቋረጥ አዳፕት የሚያደርጉ መሆናቸው ነው። ግን አንድ ወጥ ነገር አለ ማንቸስተር ዩናይትድ ሲባል የ99ም የ2008ም የ90ዎቹ መጀመሪያም የመጨረሻው ቡድናቸው ውስጥም በምናየው በትራንዚሽን በጣም አደገኛ ቡድን ነው። ይህንን አርቴታም ሲያነሳው ሰማሁ መሰለኝ። አሁን ጉዳይ የፎርሜሽን ብቻ አይደለም። ኮንቴ መጣ። ኮንቴ ብቻ ነው እንግሊዝ ውስጥ የተሳካለት። ግን ኮንቴም የሆነ ጊዜ በቃ ወንዝ አያሻግርም ብሎ ሲያምን መጀመሪያ ተሳክቶለታል በደንብ። በባክፎር እየተጫወተ ነው ከናፖሊ ጋር የሴሪ አሸናፊ ሆኑ። በመጠኑ አዳፕት ማድረግ ያስፈልጋል፣ እንደየሁኔታው እንደየጊዜው እንደ ስብስባችሁ። ናፖሊ ለ4-3-3 ብሎ የተዋቀረ ከሆነ መጥቶ አሰልጣኙ አይ ለዶግማቲዝሙ ሲል እኔ በ3-4-3 ሲስተም ብቻ ነው የሚጫወተው ካለ ገራገር ነው ሰውየው። እና በጣም ቀለል ያሉ የሚመስሉ ውሳኔዎች ናቸው። ኮመን ሴንስ ዩናይትድ ማጥቶት የነበረው ኮመን ሴንስ ነው። አንዳንዶቹ ተጫዋቾች ደግሞ በቃ በደንብ ፈንድተዋል። ፓትሪክ ዶርጉ አንደኛው ነው። ያንን በውድድር ዘመኑ ካየናቸው ምርጥ ጎሎች መካከል አንዱ ያስቆጠረው ተጫዋች
በሩበን አሞሪም ምን አይነት አስተያየት ነበር የተሰጠበት? ሲይዝ ይጨንቀኛል ኳስ አለ ባለፈው ኖቬምበር ላይ። ጭንቅ ነው እሱ ኳስ፣ እሱም ይጨንቀዋል፣ ተመልካቹም ይጨንቀዋል፣ እኔም ይጨንቀኛል። አሁን እንዲያውም ለሚዲያ ይሄንን ብሎ የመናገር ብልሃትም አይገባኝም። ለተጫዋቹ ምን አይነት መልእክት ነው የምታስተላልፉት? ለተጫዋቹ በግል ቢሮ ጠርቶ መንገር ልምምድ ሜዳ ላይ መንገር አንድ ነገር ነው። ሚዲያ ላይ ወጥቶ ዓለም ይጨንቀዋል እሱ ኳስ ሲይዝ አይነት አስተያየት መስጠት ከፒአርም አንጻር ካያችሁት፣ ከህዝብ ግንኙነት አንጻር፣ ለተጫዋች ድጋፍ ከመስጠት አንጻር ምናምንም ካያችሁት ትክክለኛ አካሄድ አይመስለኝም። በእርግጥ አሞሪም ነው ወደፊት ጠጋ አድርጎ ተጫዋቹ መጠቀም ጀምሮ የነበረው። እኔ ብዙ ትምህርት የሚማር ይመስለኛል። ትልቅ አሰልጣኝ ስለሆነ በፖቴንሻል በስፖርቲንግ ሊዝበን ስላየ ነው። ይሄ ትልቅ የለርኒንግ ከርቭ ይመስለኛል አሰልጣኙ። በፕሬስ ኮንፈረንሶችም ላይ ይሁን በትሬኒንግም በጨዋታ ስልትም በፎርሜሽን ጉዳይም በምንም ይሁን በኃይል ተማቶ ግን የሚያስተምር አይነት ኤክስፒሪየንስ ይመስለኛል ለአሰልጣኙ። አሁን ይሄ ልጅ ኳስ ይጨንቀኛል የተባለ ልጅ ጎል ማስቆጠር ብቻ አይደለም፣ የቶኒ ዮቦሃን አይነት ጎል ነው ያስቆጠረው። ዮቦሃ የጋናው ተጫዋች ላይ ሊድስ ያስቆጠረው ጎል ከፕሪሚየር ሊግ የምን ጊዜ ምርጥ ጎሎች አንዱ ነው። በቅርብ ጊዜ እየተደረጉ ባሉ ጨዋታዎችም ከሲቲ ጋም ከአሰልጣኙ ከመልቀቁ በፊት አሞሪም ከመሄዱ በፊት በነበሩ የኒውካስልም የቪላም ጨዋታዎች ላይ ሲሻሻል እያየ ነው። ስለዚህ የእሱ ደግሞ በጣም አስደናቂ ነው። እንዲሁም አንድ ሉካ ጎቲ የሚባሉ አሰልጣኝ ነበሩት በሌቼ በነበረበት ጊዜ እና ምን ብለው ነበር? ልክ ነው፣ ፉልባክ ነው፣ የግራ መስመር ተከላካይ ነው፣ ግን ወደፊት ተጠግቶ ሲጫወት በጣም አደገኛ ይሆናል ብዬ ስለማስብ የጋሬት ቤል አይነት ትራንስፎርሜሽን ሊኖረው ይችላል። ቤልን ታስታውሱት እንደሆን ከሳውዛምተን ሲመጣ የግራ ፉልባክ ነበር። የዓለም ውዱ ተጫዋች ሲሆን ግን የፕሪሚየር ሊግ የአመቱ ኮከብ ተጫዋች ተብሎ መሰለኝ የለቀቀው። የክንፍ ተጫዋች ሆኖ ነው የለቀቀው። አሁን የቤል አይነት ደረጃ ላይ ላይደርስ ይችላል፣ መቼም የሊሚቴሽን አለበት። ግን ወደፊት አስጠግቶ በወጥነት አሰልጣኙ ሲጠቀምበት ይህንን አይነት አገልግሎት እየሰጠ ነው። አንዳንድ ኢንታንጅብል ኳሊቲዎችም እየጨመረ ነው። ለምሳሌ ሩበን አሞሪም የአካዳሚ ቡድን ጨዋታ ሄዶ አያይም ይባላል። በኋላ አንዱ እኮ ለዩናይትድ አንዳንድ ደጋፊዎች ጎምዘዝ ያለው አንዳንድ የአካዳሚ ተጫዋቾችን እየተጠቀምክ አይደለም፣ እንዲህ ጉዳት በስቶም ሃሪ አማስ አይጫወትም፣ ቺዶ ኦቢ አይጫወትም፣ ሌሲ አይጫወትም ሲባል አንድ የተናገረው ነገር ነበር። ኢንታይትልድ ናቸው እነዚህ በቃ ብሎ ተጫዋቾቹን ሁሉ ዲስሚስ የሚያደርግ አስተያየት ሰጥቶ ነበር የአካዳሚ ተጫዋቾችን። አሁን ምን ያለው ራሱ ማይክል ካሪክም የሱ የኮቺንግ ስታፍ አባላትን ፎቶግራፎቹን አይታችሁ ሊሆን ይችላል። ኃላፊነት ከተረከበ 2 ሳምንት ቢሆነው ነው 3 የማንቸስተር ዩናይትድ ከ21 ዓመት በታች ቡድን ጨዋታዎችን ሄዶ አይቷል። አመሻሽ ላይ እየሄደ ያለ አሁን ይሄ ኢንታንጅብል ኳሊቲ ነው። ከዩናይትድ ዲኤንኤ ጋር ያለ ለዩናይትድ ተጫውቶ በማወቅም ምክንያት የሚገነዘበው ዩናይትድ ከ1930ዎቹ ጀምሮ በእያንዳንዱ የጨዋታ እለት ቢያንስ አንድ ተጫዋች ያሰልፋል። ያ እንዲቀጥል ይፈልጋል። ኮቺንግ ስታፉም እኔ በጣም የምወደው ኮቺንግ ስታፍ ነው ማለት እንደ ውቅሩ ስቲቭ ሆላንድ የማንቸስተር ዩናይትድ የልጅነት ደጋፊ ናቸው። ከሜዳ ውጪም ሜዳ ውስጥ ማንቸስተር ዩናይትድ ሲጫወት ኦልድ ትራፎርድም ላይ ተጉዞም ሲጫወት የሁለቱም የአመት የሲዝን ትኬት የነበራቸው ናቸው። ጆናተን ውድጌት ለነ ማይክል ካሪክ ጥሩ ሹመት ይመስለኛል። ትራቪስ ቢነን፣ ጆን ኤቫንስ አይነት ተጫዋቾች ነው። ለጊዜ አሰልጣኝ ሆኖ ለተሾመ ሰው በጣም ጥሩ ጠንካራ ኮቺንግ ስታፍ ይመስለኛል። ስለዚህ አሁን የበለጠ የተመለሰው ሎጂካል የሆነው ነገር ነው። ብሩኖን እዛ ቦታ ላይ ማጫወት ብዙ ተአምር አይደለም፣ ግን የቀደመው አሰልጣኝ ያንን እያደረገ አልነበረም። ኮቢ ሚኑ ማጫወት ተአምር መሆን አልነበረበትም፣ ግን የቀደመው አሰልጣኝ እያደረገው አልነበረም። ካሪክ እነሱ ነው ቦታ ያስያዘው። የምጓጓው ቀጥሎ ያለው ኤቮሉሽን እንዴት ይሆናል